አዲስ አበባ በነዋሪዎቹ ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥቶ፣ በጀትን ከዛ ወጥቶ፣ የከተማ ጉዳይን ከዛ ወጥቶ ነው ለአዲስ አበባ መሰራት ያለበት። ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ በማውጣት፣ ሁለተኛ በመመካከር፣ ሶስተኛ የሚያጣላ ነገር ካለ ወደ ፍርድ ቤት ሄደ መጨረስ የምትችለው ነገር ነው። 4,000 ሰው የሚወያይበትን ጉዳይ አይደለም። ለኔ በእኔ አስተሳሰብ 4,000 እዛ የምታቀርበው ነገር የለም። ያቀረቡበት ምክንያት ከዚህ በፊት የነበረ ጥያቄ ስለነበረ ያችን መልሶ በማነሳሳትና 40 ሚሊዮን 400 ሚሊዮን 40 ሚሊዮን ማለት እንግዲህ ኦሮሞ ሁሉ ተነስቶ ደብዳቤ ጽፎ አዲስ አበባ የኔ ነው እንዲል ነው አይደለም። አሁን እዛ ኦሮሞ ውስጥ እኔ ካለው ቀንስልኝ፣ እዛ ውስጥ እንደ ኦሮሞ ካለው ቀንስ። ይሄ አስፈላጊ አይደለም። ወለጋ ላይ ያለ አንድ ኦሮሞ የተቸገርኩት በአዲስ አበባ የኦሮሚያ አካል ባለመሆን ምክንያት ነው የሚል ጥያቄ የለውም። ዛሬ ነቀምትን መቼ አስተዳደረ? ደምቢዶሎ መቼ አስተዳደረ በአግባቡ? አምቦን መቼ አስተዳደረ በአግባቡ? በዛ ውስጥ እየተገደለ፣ በዛ ውስጥ እየታሰረ፣ በዛ ውስጥ እየተገፋ፣ አምቦ ውስጥ 120 በሚባል ሰው በየቀኑ እየተደበደበ ነው ያለው። ይሄ ባለበት ምክንያት እስቲ አዲስ አበባ የኔ ትሁን ብሎ ላግዠሪ ነው የሚመስለኝ ነው የምልህ። እና ሆነ ተብሎ ስሜትን በመነካካት ህዝብን ለማጋጨት የሚሰራ ጉዳይ ነው። የኦሮሞ ህዝብ ግን እኔን ይሰማኝ ከሆነ ይሄ ጥያቄ አይደለም። ዋና ነጥቦችን አስቀምጫለሁ። ቀድሞም የነበረው በኦሮሞ ፕሮቴስት ጊዜ አዲስ አበባ መስፋፋት የለበትም ነበር ጥያቄ። አዲስ አበባ ያላግባብ መስፋፋት የለበትም። ይሄ ማስተር ፕላን የሚባለው 100 ኪሎ ሜትር ወደ ኖርት ወደ ሰሜን፣ 100 ኪሎ ሜትር ወደ ደቡብ ይሄዳል። እንደዛ ነው የታሰበበት። ይሄኛው ኦሮሚያን ራሱን ለሁለት ይከፍለዋል። ስለዚህ አዲስ አበባ በነበረበት ቦታ ላይ ይሁን ነው እንጂ የነበረው ጥያቄ በህገ መንግስቱ ያለው ልዩ ጥቅም የሚባለው ይተርጎም በህግ የሚል ጥያቄ ነው እንጂ የነበረው የአዲስ አበባ ህዝብ ፈጽሞ ራሱን የሚያስተዳድርበት መንገድ የለውም። አዲስ አበባ ውስጥ ያለ ነዋሪ ንብረቱ ሁሉ ይወሰድበታል። 40 ሚሊዮን የከሰረ ፖለቲካ ውስጥ ስላሉ ለማነሳሳት የሚያነሱበት ጉዳይ ነው። ነገር ግን ሀረርጌ ውስጥ ያለ፣ ጭሮ ውስጥ ያለ፣ ደምቢዶሎ ያለ ለዛ ሁሉ ደብዳቤ ሊጽፍ ገና ስንትና ስንት ችግር ያለው ነው። እችም ትከሽፋለች። ዋናው ነገር ግን የብልጽግና ፕሬዚደንት ሰሞኑን ለወር ያክል በየቦታው የሮጠ ከሚረጨው መርዝ የተናነሰ ጉዳይ አይደለም ይሄ።